ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች በዛሬው ፕሮግራማችን እንግዲህ ኮሙኒኬቲቭ እንግሊሽ ላንጉዌጅ ስኪል 2 ቻፕተር 5 እንግዲህ ስሉልን ያላችሁ ኮሜንት ሴክሽን ላይ ብዙ ቦታ ጽፋችኋል። ሶ እንግዲህ ዛሬ ደግሞ ቻፕተር 5 ኦሬዲ ቀለል ያለ ነው ብለን ነበር ትንሽ የታው ነው ሪሌቲቭ ክሎዝ ነው ብዙም አይከብድም ግን ያው ፈተናም ላይ ትንሽ አንድ ጥያቄ ስለሚያመጡ ያው እሱንም እንዳታጡ እንግዲህ በደንብ እችንን እንማራታለን ማለት ቻፕተር 5ን ሶ እንግዲህ ለቻናላችን አዲስ ሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ እንግዲህ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም በተጨማሪ ደግሞ ቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡልን። ወደዛ ፕሮግራማችን ቀጥል። ሶ ዛሬ እንግዲህ የምናየው ቻፕተር 5 ላይ ስፔሻሊ ካልቸር ሄሪቴጅ ዛን ቶፒኩ ሶ ግን ሜን ኮንሰንትሬት የሚያደርገው ምን ላይ ነው? ሪሌቲቭ ክሎዝ ላይ ነው ማለት ነው። ሶ እንግዲህ ሪሌቲቭ ክሎዝም በደንብ ዛሬ እናያለን ማለት ነው። ጀስት ሪቪዥን ነው ብዬ አስባለሁ በሃይስኩል ስለተማራችሁት። ግን እስኪ ሀሳቡን ሪሌቲቭ ክሎዝ እንግዲህ ሪሌቲቭ ክሎዝ ምንድነው? አንድን ናውን ወይም ስምን ወይም ደግሞ ናውን ፍሬዝ የምንለው የስም ሐረግን የበለጠ የሚገልጽ ወይም መረጃ የሚጨምር የአረፍተ ነገር ክፍል ነው። ስለዚህ ለዛኛው ለሐሳቡ ተጨማሪ ምንድነው ሞዲፋይ ማድረግ ነው ሐሳቡን ያንን ናውኑን ሊሆን ይችላል ናውን ፍሬዝ ሊሆን ይችላል። ሶ ያንን ምንድነው ሞዲፋይ ማድረግ ነው። ሶ ክሎዝ ነው ሞዲፋይስ ናውን ኦር ፕሮናውን ፍሬዝ ይሄን ናውኑን ወይም ደግሞ ናውን ፍሬዙ ምን ማድረግ ነው ሞዲፋይ ማድረግ ነው ማለት ነው። እንግዲህ ይሄ እንግዲህ በአጠቃላይ ሪሌቲቭ ክሎዝ ማለት ነው። it is often introduced by a relative pronoun which that who whom and whose እንግዲህ እነዚህ አብዛኞቹ ጊዜ የሚጀምሩት ሪሌቲቭ ፕሮናውን በእንዳቸው ቃላት ነው። ለምሳሌ who ለሰው እንጠቀማለን አብዛኛው ጊዜ which ደግሞ ለነገሮች ለቲንግስ እንጠቀማለን ነው። ሶ በደንብ ቀጣይ ነው። ሌላ ደግሞ that ነው that ደግሞ ለሁሉም እንጠቀማለን። እንግዲህ እነኚህ ነገሮች እንግዲህ ሪሌቲቭ ፕሮናውንስ እንላቸዋለን። በእነኚህ ይጀምራል ማለት ነው። እንግዲህ በአጠቃላይ ሐሳቡ ይሄን ይመስል it connects ideas by using what pronouns that relates to something previously mentioned and allows to combine independent clauses into one sentence እንግዲህ relative clause ወይም relative pronouns የምንላቸው ዋና ስራው እንግዲህ ከዚህ በፊት የተጠቀሰን ነገር በማስመልከት ሁለት ነፃ የነበሩ አረፍተ ነገሮችን ወደ አንድ ወጥና ትርጉም ያለው አረፍተ ነገር ማጣመር ነው። እንግዲህ ጽሁፎቹ እንግዲህ አጭርና ግልጽ እንዲሆኑ ይረዳናል። በማን በማጣመር በእነኚህ በሪሌቲቭ ፕሮናውኖች just like which that who whom and whose የሚሉት በመጠቀም በእነኚህ ኮኔክት በማድረግ ወደ አንድ ሴንቴንስ በማምጣት ፕሪቪየስ ሜንሽን የተደረገውን አሁን ኮምባይን አድርገን በደንብ ስማርት ይሆናል። ይሄኛው ትርጉም በደንብ ይሰጠናል ማለት ነው። so relative clause is also known as an adjective clause እቺ ነገር ታቋታላችሁ ብዬ አስባለሁ። እንግዲህ ሌላኛው መጠሪያ ስሙ ነው ባይዘ ይሄኛው የሪሌቲቭ ክሎዝ ማለት adjective clause ብለን እንጠራው እንችላለን። ምክንያቱም ልክ እንደ adjective ወይም እንደ ቅጽል እንደዛ ሆኖ ለስሙ ተጨማሪ መረጃ ስለሚሰጡን adjective clause ወይም relative clause እና adjective clause interchangeably መጠቀም እንችላለን ማለት ነው። ለምሳሌ እንግዲህ እስኪ ወደ ምሳሌ እንግባ። ወደ ምሳሌ ስንገባ ኤሚላ the book that she read was important for his literature review ላይ ምንድነው የሚለን በዚህ ምሳሌ ላይ ደግሞ that she read የሚለው አያችሁ that she read የሚለው relative clause ነው። so the book የሚለውን ናውን ቅድም relative clause ማለት ናውንን ወይም ፕሮናውን ምን ማድረግ ነው የተባለው ናውንን ወይም ናውን ፍሬዝን ሞዲፋይ ማድረግ ነው ብለናል። ሶ ናውን ወይም ናውን ፍሬዝ ሞዲፋይ ማድረግ ሶ ይሄኛውን the book የሚለው ራይት the book የሚለው ምን እያደረገው እዚህ ጋር ሞዲፋይ እያደረገው ነው። the book የሚለውን ናውን እንግዲህ የበለጠ ይገልጽናል። የትኛው መጽሐፍ ለሚለው ጥያቄ ያሰበችውን በማለት ይመልሳል። ያሰበችው ወይም ያን ያሰበችው ሳይሆን ያነበበችውን just ያንን እንደ ይመልስናል ማለት ነው። ሁለተኛው ደግሞ ምንድነው የሚለን ቢላይ ደግሞ ምንድነው የሚለን አዲስ አበባ which is the capital city of Ethiopia is a very beautiful city you know as you know all Addis Ababa which is the capital city of Ethiopia it is very beautiful especially ኮሪደሩ ምናምን አሁን በጣም ውብ አድርጓታል። እና እዚህ ጋር which is the capital city of Ethiopia የሚለው relative clause ነው። which is the capital city of Ethiopia የሚለው እንግዲህ በሙሉ ምንድነው relative clause ነው። ስለ አዲስ አበባ ተጨማሪ መረጃ ይሰጣል። ይሄም እንግዲህ አረፍተ ነገሩ የበለጠ ግልጽ ነው። በቃ በጣም ግልጽና ትርጉም አዘል የሆነ መረጃ እንዲሰጠን ያደርገዋል ማለት እንግዲህ ባጭሩ relative clause ማለት ይሄ ነው ማለት ነው። በደንብ እንደተረዳችሁት
ተስፋ አደርጋለሁ። እንግዲህ ታይፕስ ኦፍ ሪሌቲቭ ክሎዝ እንደምናየው ሪሌቲቭ ክሎዝ እንግዲህ ታይፓቸውን የምናየው ነው ማለት። ስለዚህ እንግዲህ ሁለት አይነት ሪሌቲቭ ክሎዞች አሉ። እንግዲህ በሃይስኩልም እንደተማራችሁት ሁለት አይነት ሪሌቲቭ ክሎዞች አሉ። መጀመሪያው ዲፋይኒንግ ኦር አይዴንቲፋይንግ ሪሌቲቭ ክሎዝ የምንለው አለ። አሁን በደንብ ልንገራችሁ ልዩነቱን ከነገርኳችሁ በደንብ ከያዛችሁ በቃ ፈተና ላይ እዚህ ጋር አንድ ጥያቄ ትገላላችሁ ማለት ነው። እዚህ ጋር በቃ ሶ defining or identifying relative clause tells which person or thing we are talking about። እንግዲህ ይህ የክሎዝ አይነት ስለየትኛው ሰው ወይም ስለየትኛው ነገር እያወራን እንዳለን በትክክል ለይቶ ይነግረናል። እንግዲህ መረጃው ለአረፍተ ነገር ትርጉም ወይም ለዛ አረፍተ ነገር መሰረት አለው። ስለየትኛው ነው እያወራን ያለን አያችሁ? which person or which things we are talking about right ስፔሲፊክ አድርገን ያንን የሚገልጽ ዲፋይን ያድርገን ወይም አይዴንቲፋይንግ እንሏል። ዲፋይን ወይም አይዴንቲፋይ ሪሌቲቭ ክሎዝ ያለው ከስሙ እንደምንረዳው መግለጽ፣ አይዴንቲፋይ ማድረግ ወይም ደግሞ ዲፋይን ማድረግ የትኛው ቲንግ ወይም የትኛው ፐርሰን እንደሆነ እኛ እያወራን ያለ ነው፣ ስለየትኛው እንደሆነ እየገለጽን ያለ ነው። ያንን በትክክል የሚገልጽልን we call about defining or identifying relative clause። So the second one is it gives essential information to define or identify person or things that we are talking about። ሁለተኛው ሐሳብ ደግሞ ስለ ሰውየው ወይም ደግሞ ስለ ነገሩ ማንነት ወሳኙና የግድ መካተት ያለበትን መረጃ ይሰጣል። ይህ መረጃ እንግዲህ ከሌላ አረፍተ ነገር ሙሉ ትርጉም አይኖረውም ነው። ምክንያቱም ለዛ ነገር ዋናው አይዴንቲፋይ ወይም ዲፋይን የሚያደርግልን ያ ስለሆነ ማለት ነው። ይሄን ይለናል ማለት ነው። So it is not separated from the rest of sentence by commas። እንግዲህ በጣም አስፈላጊ ህግ ነው ይሄኛው። ይህ አይነቱ ክሎዝ እንግዲህ በነጠላ ሰረዝ ወይም በኮማ ከዋና አረፍተ ነገር አይለዩም። በኮማ ሳይለይ ጀስት ዝም ብሎ የሚጻፈው ነው። ሁለተኛው ነን ዲፋይኒንግ ሲሆን ግን በኮማ ሴፓሬት እናደርገዋለን። ይሄኛው ኮማ እንጠቀም ነው። ይሄኛውን አረፍተ ነገር ስንሰራ በዚህ ጊዜ ኮማ እንጠቀም፣ ምክንያቱም መረጃው የአረፍተ ነገሩ አካል እንጂ ተጨማሪ አይደለም ነው። ኢሴንሻል ነው። አይዴንቲፋይ ዲፋይን የሚያደርግ ስለሆነ የአረፍተ ነገሩ አካል ስለሆነ ተጨማሪ ስላልሆነ ምን አናደርግም? ኮማን አንጠቀምም ማለት ነው። It is also known as restrictive or what essential clause or phrase። እንግዲህ እንደምትረዱት ይሄኛው ምንድነው ሪስትሪክቲቭ ወይም ኢሴንሻል ክሎዝ በመባል ይታወቃል። ይህ ማለት የአረፍተ ነገር ትርጉም የሚገድበው ወይም ወሳኝ መሆኑን የሚያመለክተን ዲፋይን አይዴንቲፋይ የሚያደርግልን so we call about restrictive or what essential clause or what phrase። restrictive clause or essential phrase። restrictive phrase or what essential phrase የፈለጋችሁ ማለት ትችላላችሁ። ከዛ አንፃር ይሄኛል ለምሳሌ dogs that like cats are very unusual። እንግዲህ በዚህ ምሳሌ ላይ that like cats ይላል። that like cats የሚለው ምንድነው? ዲፋይኒንግ ሪሌቲቭ ክሎዝ ነው። ውሾቹ የሚለው ቃል ድመት የሚወዱ በማለት ይገልጻል። ስለዚህ ስለ ሁሉም ውሾች ሳይሆን ስለተወሰኑ አይነት ውሾች ብቻ እያወራ እንደሆነ ይጠቁመናል ማለት ነው። ስለየትኞቹ ድመት ስለሚወዱ ውሾች ብቻ ነው። ይሄኛው ምንድነው? ዲፋይኒንግ ኦር አይዴንቲፋይንግ ስለማን ነው እያወራን ያለነው? which person or things are we are talking about right? ስለየትኛው ፐርሰን ወይም ስለየትኛው ቲንግ እያወራ እንዳለ ዲፋይን ያደረግልን that like cats ድመት የሚወዱት ውሾች የትኞቹ ውሾች? ድመት የሚወዱት ውሾች የሚሉትን ሪስፖንስ ይሰጠናል ማለት ነው። In this sentence, understand where there are many dogs, but it is clear that we are only talking about ones that like cats። አያችሁ አሁን ያልኳችሁ ነው። እንግዲህ ከዚህ አረፍተ ነገር እንደምንረዳው ብዙ አይነት ውሾች ቢኖሩም እኛ የምናወራው ደግሞ ድመት ስለሚወዱ የተለዩ ውሾች ብቻ መሆኑን ይገልጻል መረጃው። ስለዚህ ወሳኝና ስፔሲፊክ የሆነ ዲፋይን የሆነ አይዴንቲፋይ የሚያደርገው ነው። ለዚህ ነው ዲፋይን ኦር አይዴንቲፋይንግ ሪሌቲቭ ክሎዝ ያልነው። ፓንክቸርስ ደግሞ እዚህ ጋር የምናየው እንግዲህ ፓንክቸርስ ላይ ኮማ አር ናት ዩዝድ ኢን ዲፋይኒንግ ሪሌቲቭ ክሎዝ በደንብ ያዙኝ። ባይዘው እዚህ ጋር ፈታን ሊሸውዳችሁ ይችላል። እንግዲህ በድጋሚ ለማስታወስ ያክል ነው ያመጣሁት። በዲፋይኒንግ ሪሌቲቭ ክሎዝ ውስጥ እንግዲህ በጭራሽ ነጠላ ሰረዝ ወይም ኮማ አንጠቀምም። ኮማ መጠቀም አይቻልም ማለት ነው። so relative pronouns in defining relative clause እንግዲህ ደግሞ በድጋሚ ይሄኛው በዲፋይኒንግ ክሎዝ የምንጠቀማቸው እንግዲህ ሪሌቲቭ ፕሮናውንስ ከዚህ በታች እንግዲህ በሰንጠረዥ ቀርቦላችኋል። እንግዲህ እዚህ ጋር በደንብ መገንዘብ ይኖርባቸዋል። ይሄንን በደንብ ክሊርሊ አይዴንቲፋይ ማድረግ ይጠበቅባቸዋል። ሶ ይሄኛውን ክሊርሊ አይዴንቲፋይ ያደርጋችሁ ማለት በሴንቴንስም በጥያቄ ውስጥም ሲመጡ ኢፌክቲቭሊ እናንተ ምንም ሳትሸወዱ መመለስ ትችላላችሁ። የመጀመሪያው ለምሳሌ ሰብጀክት አለ እዚህ ጋር ፐርሰን ሲሆንና ለፐርሰን እንደምንጠቀመው ለቲንግ እንደምንጠቀመው ለፕሌስ ለታይም እና ለሪዝን እንደምንጠቀመው ይላል። እነኚህ ደግሞ ከታች ሰብጀክት ኦብጀክት እና ፖሰሲቭ ነው። ሰብጀክት ላይ ሲሆን እንደምንጠቀመው ኦብጀክት ላይ ሲሆን እንደምንጠቀመው እና ደግሞ ፖሰሲቭ ላይ ሲሆን እንደምንጠቀመው ሰብጀክት ስንል ዶር ኦፍ አክሽን ኦብጀክት ደግሞ ሪሲቨር ኦፍ አክሽን ነው። ፖሰሲቭ ሲሆን ደግሞ ባለቤትነትን ለመግለጽ
የምንጠቀመው በእንግሊዘኛ ውስጥ ማለት ነው። ሶ እንግዲህ የመጀመሪያው ሰብጀክት ላይ ለፐርሰን ሁ ኦር ዛት እንጠቀማለን ማለት ነው። አያችሁ ሰብጀክት ላይ ለፐርሰን ሁ ኦር ዛት እንጠቀማለን። ቲንግ ሲሆን ደግሞ ዊች እና ዛት ነው የምንጠቀመው። ኦብጀክት ሲሆን ግን የሚጨምረው ማን ነው? ሁና ዛት እንዳሉ የሰብጀክቱ ይመጡና ሁም ተጨማሪ ያመጣል። ብዙ ጊዜ ኦብጀክቶች ሲሆን ማን ይጠቀማሉ? ማን ይጨምራሉ? ሁምን ይጨምራሉ። ቲንግ ሲሆን ያው እንደተለመደው ዊች እና ዛት እንጠቀማለን ነው። ግን ኦብጀክት ሆኖ ደግሞ ለፕሌስ ከሆነ ደግሞ ዌር እንጠቀማለን። ለታይም ከሆነ ዌንን፣ ለሪዝን ከሆነ ደግሞ ዋይን እንጠቀማለን ማለት ነው። ፖሰሲቭ ከሆነ ደግሞ ለፐርሰን ሁስን እንጠቀም፣ ያው ለቲንግም ሁስን ነው የምንጠቀመው ማለት ነው። ፖሰሲቭ ላይ ሁስን ለሁለቱም እንጠቀማለን ማለት ነው። ችን ቴብል እንግዲህ በደንብ ያዙልኝ ፕሪሳይስ አድርጌ ስላስቀመጥኳት የሚከብዳችሁ ነገር አይኖርም ማለት ነው። ሶ እዚህ ጋር እንግዲህ አንድ ሁለት ኤግዛምፕል ልስጣችሁ በደንብ ግልጽ እንዲሆንላችሁ። እንግዲህ የመጀመሪያ the student who sits in the back of the room asks a lot of questions, right? እንግዲህ እዚህ ላይ who sits in the back of the room የሚለው ምንድነው የሚለው ክሎዝ እንግዲህ የትኛው ተማሪ እንደሆነ ለይቶ ይነግረናል። ስለዚህ ማንኛውም ተማሪ ሳይሆን ከኋላ የተቀመጠ መሆኑን በግልጽ የሚነግረን ዲፋይን የሚያደርግልን አይዴንቲፋይ የሚያደርግልን ይችኛው ወርድ ነች። ስለዚህ ይችኛው ወርድ እንላታለን ክሎዝ እንላታለን፣ ወይም ዲፋይኒንግ ክሎዝ ወይም አይዴንቲፋይንግ ክሎዝ እንላታለን ማለት ነው። ቢ ላይ ደግሞ the journalist whose story I read yesterday has won prize for his work። እንግዲህ እዚህ ጋር ደግሞ whose story I read yesterday የሚለው ምንድነው? እዚህ ጋር በቃ የጻፉላችሁ ምንድነው? ክሎዝ ነው። እንግዲህ የትኛው ጋዜጠኛ ሽልማት እንዳሸነፈ ለይቶ ይነግረናል ማለት ነው። ሶሪ እንግዲህ ትናንት ታሪኩን ያነበብኩት በማለት የትኛው ስንል ትናንትና ታሪኩን ያነበብኩት በማለት እንግዲህ ማንነቱን ወይም ማንነቷን ይገልጽልናል ማለት ነው። ሌላው ደግሞ እዚህ ጋር አንድ ኖቲስ ማድረግ ያለባችሁ ነገር ምንድነው? when the latest pronoun functions as objects of what the sentence it can and usually is omitted from the latest clause። እንግዲህ አንድ ይሄ ወሳኝ ነጥብ ነው ባይዘኝ። ሶ ሌቲቭ ፕሮናውን ባለፍተ ነገር ውስጥ እንግዲህ እንደ ኦብጀክት ወይም እንደ ተቀባይ ሲያገለግሉ ወይም እያገለገሉ ከሆነ አረፍተ ነገር እንግዲህ ከውስጡ ኦሚት ሊሆን ይችላል። እንግዲህ ትርጉሙም አይቀየርም ይለናል። ኦሚት ሊደረግ ይችላል ማለት ነው። when latest pronoun is used as object it is followed by what another subject plus verb። ይህን እንግዲህ የምንለየው ሌቲቭ ፕሮናውኑ ሌላ ሰብጀክት እና ቨርብ ሲከተለው ነው። ይህም እንግዲህ እንደ ኦብጀክት እያገለገለ መሆኑን ያሳየናል ማለት ነው። እንደ ኦብጀክት እያገለገለ መሆኑን እዚህ ጋር ይገልጽልናል ማለት ነው። እዚህ ጋር እንግዲህ አንድ ኤግዛምፕል እዚህ ጋር ልስጣችሁ። so the result that I obtained my invoke positive social change። አያችሁ እዚህ ጋር እንግዲህ በዚህ ምሳሌ that I obtained የሚለው ክሎዝ ውስጥ that የሚለው ፕሮናውን ሊወጣ ይችላል። ሶ እቺ እዚህ ጋር ዛትን ያጠፋው ምንድነው? ቢኖርም ቢወጣም ያን ያህል ምን ሊወጣ ይችላል። በቃ the result I obtained ብለንም ብንጽፈው that I obtained ብንለው ሁለቱም እንደ ትርጉሙ ተመሳሳይ ነው። ሐሳብና አግኝታችሁኛል። ስለዚህ እንደዚህ ሆኖም ልንጠቀመው እንችላለን። ስለዚህ ተጽዕኖ አያመጣም ነው። ኦሚት ሊደረግ ይችላል ነው። ስለዚህ እዚህ ጋር እንደሚለን ቅድም ሪሌቲቭ ፕሮናውኖች as a function of sentence object ፈንክሽናቸው as object ሲሆን ኢን ላይ ኦሚት ሊደረግ ይችላሉ ነው። ኦሚት ማድረግ እንችላለን እንደዚህ። ስለዚህ ዛትን እዚህ ጋር ብናስገባውም ብንተውም ስለዚህ ችግር የለውም ነው የሚለን ማለት ነው። ቢ ላይ ደግሞ the participants who I interviewed meet me at the local library። እንግዲህ እዚህ ጋር ደግሞ who I interviewed የሚለው ሲሆን who እንግዲህ ሊቀር ይችላል ነው። ምክንያቱም አይ የሚለው ሌላ ሰብጀክት ስላለ በቃ ኖርማል መቅረትም መጨመርም እንችላለን። ስለዚህ ሊቀርም ይችላል። ቢቀር የሚያመጣው ተጽዕኖ የለም ማለት ነው። ሶ እዚህ ጋር እንግዲህ ደግሞ የምናየው ምንድነው? whom and which can be replaced by that። እንግዲህ እነኚህ ሶስቱም who whom እና which በማን በዛት ሪፕሌስ ሊደረጉ ይችላሉ ነው የሚለው። ስለዚህ በዲፋይኒንግ ክሎዝ ውስጥ እንግዲህ whom እና which በሚለው ምትክ ዛት የሚለው ፕሮናውን መጠቀም እንችላለን። እንግዲህ በጣም የተለመደ አጠቃቀም ነው። ስለዚህ ለምሳሌ where is the person who or that I should speak to። አያችሁ እዚህ ጋር እንግዲህ who or that ሁለቱም መጠቀም እንችላለን። ማናገር ያለብኝ ሰውዬ የት ነው በሚለው አረፍተ ነገር who ወይም ዛትን መጠቀም ይችላል። ስለዚህ ሚኒንጉ ዲፈረንስ አያመጣም ማለት ነው። ስለዚህ ኤግዛም ላይ ፈታም ላይ ስትሰሩ እነኚህን ኢንተርቼንጀብል መጠቀም ትችላላችሁ። ሁለቱም መጠቀም ትችላላችሁ። ደግሞ እዛ ከሁለት አንዱን ካለ አንዱን መጠቀም ትችላላችሁ። ስለዚህ ይህንን ኢንተርቼንጀብል ወይም በዛት ሪፕሌስ ማድረግ እንችላለን። the doctor whom that I was hoping to see wasn't on duty።
እንግዲህ ለማግኘት ተስፋ ያደረኩት ሐኪም ስራ ላይ አልነበረም ለማለት እንግዲህ ሁም እና ደግሞ ዛትን መጠቀም እንችላለን። ሶስቱ መጠቀም እንችላለን ማለት ነው እዚህ ጋር። ስለዚህ በእንደዚህ አይነት ሴንቴንሶች ላይ አቴንሽን መስጠት ይጠበቅባቸዋል ማለት ዛት ኢዝ ዘ ካምፓኒ ዛት ኦር ዊች ዊ ሳይን ዘ አግሪመንት ዊዝ እንግዲህ ስምምነቱን የተፈራረምንበት ኩባንያ ያ ነው በሚለው አረፍተ ነገር ውስጥ ዛት ወይም ደግሞ ዊችን መጠቀም እንችላለን። ያው ካምፓኒ ቲንግ ስለሆነ ሁለቱም መጠቀም እንችላለን። ስለዚህ በትርጉም ላይ ምን አያመጣም ለውጥ አያመጣም ማለት ነው። ኤንቢ እዚህ ጋር በደንብ ማስተዋል ያለባቸው ፖይንት ነች። በት we use whom or which not who or that when we put the preposition at the beginning of the clause እንግዲህ ነገር ግን preposition ለምሳሌ to with from ከሌት ፕሮናም በፊት ከመጣ የግድ whom ወይም ለሰውና whichን ለነገር መጠቀም አለብን። who ወይም that መጠቀም አይቻልም። መቼ preposition ከመጡ ለምሳሌ to with from የሚል ከሌት ፕሮናም በፊት እነኚህ prepositions ከመጡ እነኚህን መጠቀም who እና that መጠቀም አንችልም። እቺኛውን በደንብ አስመራችሁ ያዙልኝ ማጥፋታ ሜቢ እንደዚህ አይነት ክሪቲካል ነገሮችን ስለሚያመጡ ስፔሻሊ ፈርስት ጀነሬሽን የምትማሩ ተማሪዎች ያዟት እቺን ፖይንት። so where is the person to whom I should speak እዚህ ጋር ደግሞ ምንድነው የሚለን to የሚል ፕሪፖዚሽን ከፊት ስለመጣ የግድ whom ተጠቀም ነው። ያያችሁ እዚህ ጋር አሁን whom የተጠቀምነው ምንድነው ከፊት ለፊቱ ፕሪፖዚሽን ስለመጣ እዚህ ጋር ፕሪፖዚሽን ካለ whom እና የምንጠቀመው ብለናል ቅድም። whomን ወይም ነው whom ካልሆነ which እና መጠቀም የምንችለው ነው። so who እና ዛትን መጠቀም አይቻልም ፈጽሞ የተከለከለ ፕሪፖዚሽን ካለ ተባለ። ስለዚህ በህጋችን መሰረት እኛ whomን ተጠቀምን ማለት ነው። that is the company with which we signed the agreement እዚህ ጋር ደግሞ ምንድነው ሁለተኛ ነው with የሚለው ፕሪፖዚሽን ከፊት ስለመጣ ደግሞ የግድ whichን ተጠቀምን ማለት። ስለዚህ እንደዚህ አይነት ነገሮችን በደንብ አቴንሽን ሰጡልኝ። ሌላው ደግሞ የምናየው whose ነው። whose is used as a possessive pronoun for both persons and things to show possessions እንግዲህ whose የሚለው ፕሮናውን እንግዲህ የባለቤትነትን ወይም ፖሰሲሽን ለማሳየት የሚያገለግል ሲሆን ግን ለሰውም ሆነ ለነገር ለቲንጎችም መጠቀም እንችላለን ነው። እሱ ማተር አያደርግም። ቺን ፖይንትም ያው ሜቢ ካላወቃችሁ እንድትይዟት ነው ያመጣኋት። እዚህ ጋር እንግዲህ አንድ ኤግዛምፕል ላሳያችሁ አሁን በነገርኳችሁ flamingos are birds whose feathers are pink because of the food they eat እንግዲህ whose feathers የሚለው እዚህ ጋር እንደምታዩት ምንድነው ላባዎቻቸው የማላባ የነሱ ላባ ያ ላባ የፍላሚንጎስ ላባ መሆኑ የሚገልጽ ነው። ላባዎቻቸው የሚለው እንግዲህ የፍላሚንጎች ባለቤት መሆኑ የነሱ የላባዎቹ ባለቤት ፍላሚንጎች መሆኑን ፖሰሲሽን ወይም ባለቤትነትን ይገልጽልናል ማለት ነው። whose የሚለው ባለቤትነትን ownershipን ሲገልጽልናል። this is the boy whose father is our school principal እንግዲህ whose father ደግሞ አባቱ የሚለው ልጅን የባለቤትነት የሚያሳየን ነው። so እንግዲህ በዚህ ጊዜ እንደዚህ መጠቀም እንችላለን ነው። የተለየ ነገር የለም። ባይስኮ የተማራችሁ ነው። ግን እዚህ ጋር ፈታ ያው ክሪቲካሊ መሆን ስላለባቸው ስፔሻሊ እንግዲህ ቻናላችን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁና ቀጣይ ሚስጥራችሁ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ ጻፉልን። አብዛኛዎቹ እንግዲህ የኛ ተማሪዎች ያው ሰብስክራይብ ሳታደርጉ ላይክ ሳታደርጉ ቪዲዮውን የምታዩትና ከእናንተ የሚቀርባችሁ ነገር ስለሌለ ላይክ ሰብስክራይብ ኮሜንት ብታደርጉ ደስ ይሆናል። እንቀጥል እዚህ ጋር እስኪ so that is normally follows whose like something anything everything nothing all superlatives እንግዲህ ዛት የሚለው ፕሮናውን እንግዲህ አብዛኛውን ጊዜ ከማን ጋር ይደል ከሰምቲንግ ጋር ከኤኒቲንግ ጋር ከሱፐርላቲቭስ ለምሳሌ the best the tallest እና ተመሳሳይ ቃላት በኋላ የሚመጣው ነው ማን ዛት so በእነኚህ ጊዜ እንግዲህ አብዛኛው ነው ሁሉ ጊዜ ያላልኳችሁ አብዛኛውን ጊዜ የተለመደው በንግግራችን መሃል something anything superlatives ጋር እንጠቀመዋለን ማለት ነው። so ምናልባት ፈተና ላይ ከመጣ እንደዚህ በደንብ ያዟት ማለት ለአጠቃላይ እውቀትም ይጠቅማችኋል። there is something that you should know እዚህ ጋር ደግሞ እዚህ ጋር something ከሚለው ቃል በኋላ እንግዲህ ዛት መጥቷል። something ዛት ይላል አይታችኋል። እንደዚህ ነው እንግዲህ ሁለተኛው ደግሞ it was the best film that I have ever seen እንግዲህ the best ከሚለው ሱፐርላቲቭ በኋላ ደግሞ መጥቷል። ዛት እንግዲህ እሱን ተከትሎ መጥቷል ማለት ነው። እንግዲህ ዛትን እንዴት እንደምንጠቀም ያሳያችሁ እንግዲህ ነገርኳችሁን በተግባር ሲላይ ደግሞ a clown is someone who makes you laugh እዚህ ጋር ደግሞ someone ከሚለው በኋላ who መጠቀም የተለመደው ምክንያቱም ሰውን ስለሚያመለክት whoን ተጠቅመናል ማለት ነው። ሌላ ደግሞ እስኪ አንድ ሁለት ጨምርና ይበቃናል ማለት ነው። ሌላ ደግሞ has anyone seen the book that I was reading anyone ካለ በኋላ ደግሞ ስለ ነገር ስለሆነ the book ስለሆነ ዛትን effectively እዚህ ጋር መጠቀም ቻውን ተጠቅመናል ማለት ስለዚህ ዛትን ተጠቅመናል። ኢላይ ደግሞ ምንድነው nothing that anyone does can replace my lost bag እንግዲህ nothing ከሚለው ቃል በኋላ ደግሞ ዛት መጠቀም ትክክለኛ አጠቃቀም እንደሆነ በዚህ ጋር እንረዳለን ማለት ዛትን ተጠቅመናል። እንግዲህ ወደ ሁለተኛውና ወደ
ቀጣዩ ስንገባ ደግሞ ያው እንግዲህ የመጀመሪያውን ዲፋይኒንግ ጨርሰናል። አሁን ደግሞ የምናየው ነን ዲፋይኒንግ ሪሌቲቭ ክሎዞችን በደንብ የምናየው ይሆናል ማለት ነው። እንግዲህ ነን ዲፋይኒንግ ሪሌቲቭ ክሎዝ የምንላቸው ደግሞ ይሄኛው ክሎዝ አይነት ደግሞ ስለ አንድ ሰው ወይም ስለዛ ነገር ተጨማሪ አዲሽናል መረጃ የሚሰጥ ነው። ነገር ግን መረጃው ለአረፍተ ነገር ህልውና ለዚህ ለአረፍተ ነገር ህልውና ምንድነው ወሳኝ አይደለም። አዲሽናል ኢንፎርሜሽን ኤክስትራ ኢንፎርሜሽን ነው የሚሰጥ። ያኛው ግን ዲፋይን የሚያደርግ ወይም ምንድነው አይዴንቲፋይ የሚያደርግ ስለየትኛው ፐርሰን ስለየትኛው ቲንግ እንደምናወራ ዲፋይኒንግ ሲሆን ወይም አይዴንቲፋይንግ ሲሆን ስለየትኛው ፐርሰን ወይም ስለየትኛው ቲንግ እንደሆነ ዲፋይን ወይም አይዴንቲፋይ ያደርግናል። ስለዚህ የኛው ሲሆን ደግሞ ግን ኤክስትራ ኢንፎርሜሽን ስለየትኛው ቲንግ ወይም ስለየትኛው ፐርሰን እንደምናወራ ተጨማሪ አዲሽናል ኢንፎርሜሽንን ይሰጠናል ማለት ነው። እንግዲህ ኮማ እዚህ ጋር ደግሞ እንጠቀማለን ነው። ምክንያቱም ያኛው ተጨማሪ ኢንፎርሜሽን ሌላ ተጨማሪ ስለሆነ ኮማ እዚህ ጋር እንጠቀማለን። እንግዲህ በቀጥተኛ ቁልፍ ልዩነት እንግዲህ ይህ ክሎዝ ሁልጊዜ በነጠላ ሰዝ ወይም ኮማ ከዋናው አረፍተ ነገር ይለየዋል። ይህም እንግዲህ መረጃው ተጨማሪ ኤክስትራ ኢንፎርሜሽን መሆኑን የሚገልጽልን ነው ማለት ነው። ሌላው ደግሞ if the information of the comma is omitted, readers will understand the overall meaning of the sentence። እንግዲህ በነጠላ ሰዞች ወይም በኮማ መካከል ያለው ሐረግ ከአረፍተ ነገሩ ቢወጣ እንኳ ዋናው መልእክት አይቀየርም ነው ወይም ደግሞ ትርጉሙ አይዛባም ይለናል ማለት ነው። It is also called non-restrictive or non-essential clause or phrase። እንግዲህ ሌላኛው ስሙ non-restrictive ወይም ደግሞ non-essential በመባል ይጠራል። ይህ ማለት የአረፍተ ነገሩ ትርጉም የማይገደብ ወይም ደግሞ ወሳኝ ያልሆነ ተጨማሪ ሌላ ኤክስትራ ኢንፎርሜሽን ስለሚሰጠን ነን ሪስትሪክቲቭ ወይም ነን ኢሴንሻል ፍሬዝ ወይም ክሎዝ ብለን እንጠራዋለን ማለት ነው። ለምሳሌ እዚህ ጋር እስኪ ኤ ላይ gorillas which are large and originate in Africa can sometimes be found in zoos። እንግዲህ በዚህ ምሳሌ which are large and originate in Africa የሚለው ክፍል ስለ እንግዲህ ጎሪላዎቹ ተጨማሪ መረጃ ይሰጣል። ይህ እንግዲህ ክፍል ቢወጣ ማለት ነው የኛውን ብናወጣው gorillas can sometimes be found in zoos የሚለው ዋና ሐሳብ አይቀየርም ነው። ምክንያቱም ምንም ተጨማሪ ኢንፎርሜሽን የሰጠን እንጂ ይሄ አይቀየርም ነው። gorillas can sometimes be found in zoos የሚለው ዋና ሐሳብ ሊቀየር አይችልም ወይም አይቀየርም ነው። ሁለተኛ ኤግዛምፕል ደግሞ ነው ሐዋሳ which is found in Sidama is a beautiful city። እንግዲህ ስለ ሐዋሳ በሲዳማ ክልል መገኘት ተጨማሪ መረጃ ይሰጠን ነው። ዋናው ነጥብ ሐዋሳ is a beautiful city የሚለው ነው። ሐዋሳ is a beautiful city የሚለው ዋናው ፖይንታችን ነው። which is found in Sidama region የሚለው ግን ኤክስትራ ኢንፎርሜሽን ነው። አያችሁ ነን ዲፋይኒንግ ነን ሪስትሪክቲቭ ነን ኢሴንሻል ያልነው ኤክስትራ ኢንፎርሜሽን አድ ስለሚያደርገው ማለት ነው። ሰው ጥያቄም ስትሰሩ ይህንን ከትኩረት ውስጥ ማስገባት ይጠበቅባቸዋል። ኤክስትራ ኢንፎርሜሽን አድ የሚያደርግ ከሆነ በኮማ ሰፓሬት የሚሆን ከሆነ ይሄኛው ነን ዲፋይኒንግ ወይም ነን ሪስትሪክቲቭ ወይም ነን ኢሴንሻል ይባላል። ነን አይዴንቲፋይንግ ወይም ነን ዲፋይኒንግ ሪሌቲቭ ክሎዝ ወይም ፕሮናውንስ እንለዋለን ማለት ነው። ሌላ እስኪ አንድ ልጨምርላችሁ ደግሞ እዚህ ጋር ደግሞ ዩሩ ኬንያታ who is the president of Kenya visit Ethiopia last month። እንግዲህ who is the president of Kenya የሚለው ስለ ኡሩ ኬንያታ ተጨማሪ መረጃ ዋናው መልእክቱ ደግሞ ዩሩ ኬንያታ visit Ethiopia last month የሚለው ነው። ዩሩ ኬንያታ visit Ethiopia last month የሚለው ኢንፎርሜሽን ላይ ተጨማሪ ኤክስትራ ኢንፎርሜሽን who is the president of Kenya ሚል ተጨማሪ ነው። ይሄኛው ጭማሪ ምንድነው ኤክስትራ ኢንፎርሜሽን ወይም ነን ዲፋይን ነን ኢሴንሻል ነው ማለት ነው። እንግዲህ ነን ዲፋይኒንግ ያልነው በዚህ ምክንያት ነው። እንግዲህ ፓንክቹዌሽን ያው ኮማን እንጠቀማለን። ለነን ዲፋይኒንግ ሪሌቲቭ ክሎዝ ኮማን እንጠቀማለን ማለት ነው። እንግዲህ እዚህ ጋር ደግሞ እስኪ ሲንታክሱን ላሳያችሁ። ስለዚህ ኮማን እንጠቀማለን እንዳትረሱልኝ። ነን ዲፋይኒንግ ሲሆን በኮማ ሰፓሬት የምናገኘው ምክንያቱም መረጃው ኦሪጂናል ፉል ኢንፎርሜሽን እያለ ነን ኢሴንሻል አዲሽናል ኢንፎርሜሽን ስለሆነ እየጨመርን ያለ ነው። ስለዚህ ኮማ እዚህ ጋር የግድ ያስፈልጋል። እዚህ ጋር እንግዲህ ቅድም እንደነገርኳችሁ ለፐርሰን ለቲንግ እና ለፕሌስ ሲሆንና ሰብጀክት ላይ ኦብጀክት ላይ እና ደግሞ ፖሰሲቭ ላይ ምን እንጠቀማለን የሚለውን እዚህ ጋር ክሊርሊ አይዴንቲፋይ አድርጌ ያስቀምጬላችኋለሁ። እንግዲህ ሰብጀክት ሲሆን ምን እንጠቀመው ለፐርሰን ከሆነ ሁ ነው፣ ለቲንግ ከሆነ ደግሞ which እንጠቀማለን ነው ሰብጀክት ላይ። ወደ ኦብጀክት ሲሆን ደግሞ ሁ እና ሁ ምን እንጠቀማለን። እንደቀድሞ ፐርሰን ላይ ሁ ምን ይጨምራል እዚህ ጋር ኦብጀክት ሲሆን፣ ቲንግ ከሆነ ደግሞ ያው which እንጠቀም፣ ፕሌስ ላይ ዌር እንጠቀማለን ማለት። ፖሰሲቭ ከሆነ ደግሞ ያው ሁስን እንጠቀማለን ነው፣ ሌላ የለም እንግዲህ ኦፊች የሚባል አለ። እሱ ግን በእናንተ ሞጁል ስላልተጠቀሰ ያው ትቸዋል። ኦፊች የሚባል ሌላ ኮንሰፕት አለ። ሜቢ እስኪ ኢንተርኔት ላይ ምናምን ሰርች አድርጋችሁ ቼክ አድርጉት። ፈተና ላይ አይመጣም፣ ግን አንዳንድ ፈርስት ጀነሬሽን ዩኒቨርሲቲ ላይ የሆነ ኤግዛም ላይ ያየሁ መሰለኝ። ብቻ እስኪ በፈተና አካትትላችሁ ቀጣይ ፋይናል ኤግዛም ስለምሰራላችሁ ወይ በዛ ይዤላችሁ እመጣለሁ። ስፔሻል የተለመደ አይደለም። ኦፊች ብላችሁ ሰርች ብታደርጉ ኢንተርኔት ላይ ቻትጂፒቲ ላይ ይመጣላችኋል። እስኪ እሷን ቼክ አድርጓት። ምናልባት እኔ ካላካተትኩት ሊመጣ ይችላል። ስፔሻሊ
ፈርስት ጄኔሬሽን ዩኒቨርሲቲ የምትማሩ ልጆች ማለት ግን እነኚህ ኮመኖቹ እነኚህ ናቸው በሞጁላቸው መሰረት ያሉት። ሶ እዚህ ጋር ደግሞ ሌላ አንድ ኖት በደንብ አቴንሽን መስጠት ያለባቸው ነገር አለ። In non-defining clause you cannot use that instead of who, which or whom። እንግዲህ ልብ ማለት የሚጠበቅባቸው ነገር እዚህ ጋር በነን ዲፋይኒንግ ክሎዝ ውስጥ እንግዲህ በፍጹም ዛት የሚለውን የፕሮናውን ቅድም ስንጠቀም የነበረው እዚህ መጠቀም አይቻልም። ሁልጊዜ ሁ ወይም which ነው የምንጠቀመው። ማንም መጠቀም አይቻልም። ዛት የሚለውን መጠቀም አይቻልም። በዚህኛው ኮማንድ እንጠቀማለን፣ ዛት አንጠቀምም። በዲፋይኒንግ ወይም በአይዴንቲፋይንግ ሲሆን ደግሞ ኮማንድ እንጠቀማለን፣ ዛትን ማንጠቀምባቸው እንትን ነው። ዛትም እንጠቀማለን ግን ዌይ አለው ነው በህግ መሰረት ነው። ስለዚህ እዚህ ጋር ደግሞ ኮማ እንጠቀም ግን ኮማ እንጠቀማለን ዛትን አንጠቀም። ሶሪ ስለዚህ ማንንም ኮማ እንጠቀማለን ዛትን አንጠቀም። በደንብ ያዙልኝ። You cannot leave out the relative pronoun even when it is the object of what the verb in relative clause። እንግዲህ ሌላው ልዩነት ደግሞ relative pronoun እንደ ኦብጀክት ቢያገለግልም ካለፍተ ነገር ሊወጣ አይችልም ነው። የግድ መጻፍ ያስፈልገዋል ነው። መጻፍ ይኖርበታል ይለናል። እስኪ ኤግዛምፕል እንስኪ Example, he gave me the letter which was in a blue envelope። አያችሁ which እዚህ ጋር ላይ ደግሞ which የሚለው ስለ ደብዳቤው ተጨማሪ መረጃ ይሰጣል። በነጠላ ተለይቷል። እዚህ ጋር እንግዲህ ኮማ ተጠቅመናል። እዚህ ጋር ኮማ አድርገን which ያለው ስለዚህ እዚህ ጋር ምንድነው አዲሽናል ኢንፎርሜሽን ወይም ኤክስትራ ኢንፎርሜሽን እየሰጠን ነው። he gave me the letter which is blue envelope እንግዲህ ብሎ እዚህ ጋር blue envelope የሚለው ተጨማሪ ኤክስትራ ኢንፎርሜሽን እየሰጠን ነው ማለት ነው። ቢ ላይ ደግሞ he gave me the letter which I read ይላል። እዚህ ጋር which I read የሚለው ተጨማሪ መረጃ ነው። ሶ which የሚለው ፕሮናውን ደግሞ ሊቀር አይችልም ነው። which እዚህ ጋር ኢሴንሻል ወይም አስፈላጊ ነው። ስለዚህ እንደዚህ መረዳት ይኖርባቸዋል። ሲ ላይ ደግሞ ቴዲ አፍሮ who is a famous Ethiopian singer produced a new song last month። እንግዲህ who is the famous Ethiopian singer የሚለው ስለ ቴዲ አፍሮ እንግዲህ ተጨማሪ መረጃ ይሰጠናል ነው። አያችሁ ስለዚህ እሱ ምንድን ነን ኢሴንሻል የሆነ ተጨማሪ መረጃ አድ እያደረግን ወይም እየሰጠን ነው ማለት ነው። ሌላ ህግ ደግሞ እዚህ ጋር the preposition in the clause can go at the end of the clause። እንግዲህ በዚህ ላይ ደግሞ ክሎዝ ውስጥ ፕሪፖዚሽን የምንጠቀም ከሆነ አብዛኛውን ጊዜ መጨረሻ ላይ የምንጠቀመው ፕሪፖዚሽን መቼ የምንጠቀመው at the end of the clause የምንጠቀመው ነው። እቺን በደንብ ያዙልኝ። Example, this is straightforward on oven which you have all heard about። እንግዲህ about የሚለው preposition ያው መጨረሻ ላይ ነው። እንግዲህ እዚህ ጋር እንደምታዩ መጨረሻ ላይ ተጠቅመናል ማለት ነው። እንግዲህ about የሚለው መጨረሻ ላይ የመጣ ነው። ለዚህ ነው ቅድም የነገርኳችሁ ነው። እዚህ ጋር ደግሞ እንግዲህ non defining clause እንግዲህ የተለያዩ የሆኑ ገለጻዎች አሉት ማለት ነው። ሶ እዚህ ጋር እንግዲህ ምንድነው የሚለን የnon defining ሐረጎች just like እንደ all of, many of, most of ካሉ ገጾች ጋር ከሪሌቲቭ ፕሮናውን ቀድሞ ሊመጡ ይችላሉ ነው። እንግዲህ ለምሳሌ ኤክስፕሬሽን ለምሳሌ ዋን ኦፍ ከሆነ ፕላሱም ሊመጣ ይችላል። እዚህ ጋር ደግሞ ፕላሱ ይችላል። እንግዲህ ኦል ኦፍ ካለ ደግሞ ዶንት ፎርጌት ቀድሞ ነው የሚመጡት እነኚህ ለምሳሌ ይሄ ይመጣና ከዛ ቀጥሎ ሁም ይመጣል ማለት ነው። ፐርሰን ቲንግ ላይ ሲሆን ደግሞ ዊች ይመጣል ነው። ሶ እንደዚህ ያለ ይሄዳል። ሶ ይሄኛው ቀድሞ ከመጣ ይሄኛው ይከተላል፣ ከዛ ይሄኛው ይከተላል። በዚህ ሴንስ ለመረዳት ሞክሩ። ይዋቸው ሁሉንም ግልጽ ነገር ስለሆነ ብዬ ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው እዚህ ጋር there were a lot of people at the party many of whom I had known for years። እንግዲህ እዚህ ጋር ደግሞ many of whom የሚለው አገላለጽ እንግዲህ በፓርቲው ከነበሩ ሰዎች ውስጥ ብዙዎቹን ለዓመታት እንደሚያውቋቸው የሚገልጽ ነው። a lot of people እንግዲህ ከመጀመሪያ ስለመጣ ነው። እዚህ ጋር many of whom ብሎ እንግዲህ ብዙዎቹን እንግዲህ ለዓመታት እንደሚያውቃቸው በዚህ መሰረት ገልጿል ማለት ነው። he was carrying his belongings many of which were broken። እንግዲህ many of which የሚለው ደግሞ እዚህ ጋር of which እዚህ ጋር many of which የሚለው አገላለጽ ከያዟቸው እቃዎች ውስጥ እንግዲህ አብዛኞቹ የተሰበሩ መሆናቸውን እየገለጸልን ነው። ሶ እንግዲህ ቅድሙ ቴብል እንግዲህ የሚያሰዳን ይሄንን ነው። ሲ ላይ ደግሞ he had thousands of books most of which had read። እንግዲህ most of which የሚለው ደግሞ እዚህ ጋር
ከነበሩት በሺዎች ከሚቆጠሩ መጽሐፍት ውስጥ እንግዲህ አብዛኞቹ እንዳነበቧቸው የሚገልጽልን ነው ማለት ነው። እንግዲህ ቻፕተር 5 እንግዲህ ይሄን ይመስላል። ከሞላ ጎደለ ትንሽ ቀለል ያለ ነው። በአንድ ፓርት ነው የጨረስናትም። ቀጣይ እንግዲህ ፋይናል ኤግዛም ይዘን ስለምንመጣ እስከዛ ድረስ እንግዲህ ቪዲዮዎችን በደንብ እየደጋገማችሁ እያያችሁ ፕራይቬት ክላስ ታይም ደግሞ ብዙ መረጃ ስለቀቅን እነሱን እየሰራችሁ ጠብቁን። እንግዲህ እንደተለመደው ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት። ሐሳብ አስተያየታችሁና ኮሜንት ቀጣይ እንዲሰራ የምትፈልጉት ነው ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።